በጠቅላይ ሚኒስትር ዶክተር አብይ አህመድ ውሳኔ ለተጨማሪ 1 ዓመት የጊዜያዊ አስተዳደር ፕሬዝዳንትነታቸውን ይዘው እንዲቀጥሉ የተወሰነላቸው ሌተናል ጄኔራል ታደሰ ወረደ ረቡዕ ሚያዝያ 7 ቀን 2018 ዓ.ም መግለጫ ሰጥተው ነበር። በቅርቡ ወደ አዲስ አበባ መጥተው ለጠቅላይ ሚኒስትሩ የአስተዳደራቸውን የ1 ዓመት የሥራ አፈጻጸም ሪፖርት አቅርበው ወደ መቀሌ የተመለሱት ሌተናል ጄኔራል ታደሰ ለ1 ዓመት ስልጣናቸው መራዘሙን በሚመለከት በመንግስት ሚዲያዎች መረጃውን መስማታቸውን በዚህ መግለጫቸው ተናግረዋል። ይህም ሆኖ ግን የህወሓት አመራሮች የእሳቸውን መሾም እንደተቃወሙት የጠቀሱት ሌተናል ጄኔራል ታደሰ ይባስ ብሎም በአደባባይ ወጥተው ሹመቱን እንደማይቀበሉት ለህዝብ ይፋ እንዲያደርጉ ግፊት እያደረጉባቸው መሆኑን አስታውቀዋል። ይህን ደግሞ እሳቸው ፈጽሞ እንደማይቀበሉት ሲናገሩ እነሱ ሹመቱን አንቀበለውም ማለት መብታቸው ነው፣ ነገር ግን እኔን በአደባባይ መግለጫ ጠርተህ ሹመቱን አልቀበለውም በልና አውጅ ማለታቸው ነውርና ተገቢነት የሌለው ነው የሚል አቋማቸውን ገልጸዋል። ነውር ብቻ ሳይሆን ህግና ስርዓት ያልተከተለ እንዲሁም አግባብነት የሌለው ግፊትና ጫና በህወሓት በኩል እየተካሄደባቸው መሆኑን የተናገሩት ሌተናል ጄኔራል ታደሰ ማህበራዊ ሚዲያዎችን በማዝመት ጫናና ወከባ በመፍጠር እሳቸውን ከኃላፊነት ለማንሳት የሚደረገው ጥረት ትክክለኛ አለመሆኑን አስረድተዋል። ህወሓት ትግል በጀመረባቸው የመጀመሪያዎቹ ዓመታት ማለትም በ1968 ዓ.ም ድርጅቱን መቀላቀላቸው የሚነገርላቸው ሌተናል ጄኔራል ታደሰ አሁን በህወሓትም ሆነ ቲዲኤፍ በሚባለው ሰራዊት ውስጥ ካሉ ታጋዮች ረዥም ዓመት በማገልገል አንጋፋ የሚባሉ መሆናቸው ይነገራል። በመግለጫቸው ይህንኑ በሚያንጸባርቅ ሁኔታ ለ50 ዓመታት የታገልኩላትን ትግራይ ጥዬ የትም አልሄድም የሚል ንግግር የተጠቀሙት ሌተናል ጄኔራል ታደሰ ከጊዜያዊ አስተዳደሩ ፕሬዝዳንትነት እንዲለቁ ከተፈለገም መደረግ የሚገባው በህግና በስርዓቱ መሆን እንዳለበት ጠቁመዋል። አሁን ጦርነት ለመቀስቀስ ያደላ አካሄድ በህወሓት ሊቃን አካባቢ መኖሩን በመግለጽ ህዝቡ ሁኔታውን በንቃት እንዲከታተልም ጥሪ አቅርበዋል። እሳቸው ይህንን መግለጫ ከመስጠታቸው ጥቂት ቀናት ቀደም ብሎ በይፋ የእሳቸውን ሹመት እንደማይቀበለው ህወሓት በመግለጫው አስታውቆ ነበር። የሌተናል ጄኔራል ታደሰ ፕሬዝዳንትነት ለ1 ዓመት መራዘሙ የፕሪቶሪያን ስምምነት ሙሉ ለሙሉ የሚጥስ በመሆኑ እንደማይቀበለው አሳውቀው ነበር። ህወሓት የጊዜያዊ አስተዳደሩ ስልጣን በ1 ዓመት የተራዘመው ከፕሪቶሪያ ሰላም ስምምነት አስቀድሞ በወጣ ህግ መሰረት መሆኑን በመጥቀስ ከመጋቢት 30 ቀን 2018 ዓ.ም ጀምሮ የጊዜያዊ አስተዳደሩ የስልጣን ቀነ ገደብ ማብቃቱን አስታውቆ ነበር። ይህ የህወሓት መግለጫ የህግ ክርክር ያስነሳ ቢሆንም ነገር ግን በመጨረሻ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ለቢቢሲ በሰጡት ምላሽ በመግለጫው የተጠቀሰው ህግ በስህተት መሆኑን ጠቁመዋል። የሌተናል ጄኔራል ታደሰ ሹመት መራዘም ይፋ በተደረገበት መግለጫ በሚኒስትሮች ምክር ቤት ደንብ ቁጥር 479 ህዝባር 2013 ተብሎ በስህተት የተጠቀሰ ሲሆን ነገር ግን ይህ የትግራይ ክልል አካታች ጊዜያዊ አስተዳደር ለመመስረት የሚኒስትሮች ምክር ቤት ባወጣው ደንብ ቁጥር 533 ህዝባር 2015 መተካት እንዳለበት ኃላፊዋ በምላሻቸው አመላክተዋል። ይህ የህግ ውዝግብ ከዚህ ያለፈ ሙግት ሊያስከትል ባይታይም እንኳን ነገር ግን ህወሓት የሌተናል ጄኔራል ታደሰን ሹመት ያልተቀበለበትን ሌላም መሰረታዊ የሚባል ጉዳይ በመግለጫው ለማሳየት ሲሞክር ነበር። በፕሪቶሪያ የሰላም ስምምነት መሰረት የጊዜያዊ አስተዳደሩን ሹመትም ሆነ ቆይታ የማራዘም የተመለከቱ ጉዳዮች በስምምነቱ ተፈራራሚ አካላት ፖለቲካዊ ውይይት የሚወሰኑ ጉዳዮች መሆናቸውን ህወሓት ገልጿል። የአሁኑ የጄኔራሉ አስተዳደር ቆይታ መራዘምን ያልተቀበለውም እንደ አንዱ የፕሪቶሪያ ተፈራራሚ ወገን የህወሓት ፍላጎትና ስምምነት ያልተካተተበት በመሆኑ እንደሆነ በመግለጫው ጠቁሟል። ይህን ተከትሎ የሌተናል ጄኔራል ታደሰ መጨረሻ ልክ እንደቀደመው የጊዜያዊ አስተዳደሩ ፕሬዝዳንት እንደ አቶ ጌታቸው ረዳ ሊሆን ነው ወይስ ህወሓት ምን ሌላ እርምጃ ይወስዳል የሚለው ብዙ ሲያወያይ ቆይቷል። ይህ እየተነሳ ባለበት ደግሞ ህወሓት የማዕከላዊ ኮሚቴ ስብሰባ ማካሄድ መጀመሩ በስብሰባው መጨረሻ ለዚህ ጉዳይ የመጨረሻ ውሳኔ ይገኛል የሚል ግምት አሳድሮ ነበር። እንደተገመተውም አርብ ዕለት የተገባደደው የህወሓት ማዕከላዊ ኮሚቴ የ3 ቀናት ስብሰባ በሌተናል ጄኔራል ታደሰ ጊዜያዊ አስተዳደር አለመቀጠል ጉዳይ ላይ የመጨረሻ ውሳኔ ያለውን ይዞ ብቅ ሪፖርተር ይህን ህትመት እስካሳተመ ድረስ ህወሓት በይፋና በመግለጫ ጉዳዩን ባያረጋግጠውም የሌተናል ጄኔራል ታደሰ ጊዜያዊ አስተዳደር መቀጠል የለበትም የሚለው ውሳኔ በማዕከላዊ ኮሚቴ አባላቱ ዘንድ በአብላጫ ድምፅ መደገፉን ማረጋገጥ ተችሏል። ከምንጮቹ እንዳረጋገጠው ከሆነ ከ45 የማዕከላዊ ኮሚቴ አባላት ውስጥ በ4 ተቃውሞ፣ በ2 ድምፅ ተአቅቦና በ38 ድጋፍ የሌተናል ጄኔራል ታደሰ አስተዳደር መቀጠል የለበትም የሚለው በአብላጫ ድምፅ መወሰኑን ለማወቅ ተችሏል። ይህ የህወሓት ውሳኔ ደግሞ ያልተጠበቀ ነው ባይባልም ነገር ግን በትግራይ ፖለቲካ ላይ የሚያሳድረው ተጽዕኖ ቀላል አለመሆኑ እየተነገረ ነው። በብሔራዊ ምርጫ ቦርድ ከማንኛውም የፖለቲካ እንቅስቃሴ የታገደውና ህጋዊ እውቅና የሌለው ህወሓት የፌዴራል መንግስት የመደበውንና የሾመውን የጊዜያዊ አስተዳደር አልቀበለውም ማለቱ በአጠቃላይ ለኢትዮጵያ ጭምር
ምን አይነት ፖለቲካዊ አንድምታ ይኖረዋል የሚለው ጉዳይ በዚህ ወቅት በአሳሳቢነት እየተነሳ ያለ ጉዳይም ሆኗል። ይህ የህወሓት ውሳኔ የፕሪቶሪያ ስምምነት መፍረስና የመጨረሻ ግብዓተ መሬት መፈጸም ይሆናል ወይ የሚለው ሀሳብም ከዚሁ ጎን በጉልህ እየተነሳ የሚገኝ ሀሳብ ነው። ከፕሪቶሪያ ስምምነት ባሻገር የትግራይና የፌዴራል መንግስትን ግንኙነት የሚወስነው ደንብ ቁጥር 533 ህዝባር 2015 እንዲሁም ከአንድ ዓመት ቀደም ብለው ጥቂት አንቀጾችና ንዑስ አንቀጾች የተሻሻሉለት አዋጅ ቁጥር 359 ህዝባር 1995 በተጨማሪም የህገ መንግስቱ አንቀጽ 62 እንዲሁም 69 ድንጋጌ ጭምር ተቀባይነት ያጡ ህጎች ሆነዋል ወይ የሚለው ጉዳይም የህግ ትንተናዎችን እያሰጠ ነው። በአጠቃላይ ህወሓት የጊዜ አስተዳደሩን አልተቀበለውም ማለቱና በአብላጫ ድምፅም ውድቅ ማድረጉ ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ ምን ይወስዷል የሚለውን አነጋጋሪ አድርጎታል። በጊዜ አስተዳደር ፕሬዝዳንትነት ለ2 ዓመታት ቆይተው ነገር ግን ህወሓት ከሰራዊቱ ኮር አመራሮች ጋር በፈጠረው ቅንጅት በግፊት ከኃላፊነት የተነሱትና አሁን ላይ ዲሞክራሲያዊ ስምረት ትግራይ ወይም ስምረት የተባለ አዲስ ፓርቲ መስርተው የሚንቀሳቀሱት እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አሁን ስለተፈጠረው ችግር ሀሳባቸውን አሰምተዋል። በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ህወሓት የሌተናል ጄኔራል ታደሰን የጊዜ አስተዳደር ፕሬዝዳንትነት አልቀበልም ማለቱን 100ኛ ዙር እብደት በማለት ኮንነውታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የራሱን ስልጣን ለማስጠበቅ ሲል ገና ከቀውስ ያልተላቀቀውን የትግራይ ክልልን ወደ አስከፊ የቀውስ አዙሪቱ ስለመክተት ተግቶ እየሰራ መሆኑን አቶ ጌታቸው በመልእክታቸው ገልጸዋል። ህወሓት የእብደት ውሳኔ ያሉትን የጥፋት አካሄድ መከተሉን በመጠቆም ተችተዋል። ከዚህ ቀደም በትግራይ ክልል ምርጫ ካልተካሄደ በሚል ደረቅ አቋም ምርጫ መደረጉ የችግሮች ሁሉ መነሻ እንደነበር የጠቀሱ አቶ ጌታቸው ከዚያ ሁሉ ጦርነትና አስከፊ ቀውስ በኋላ ህወሓት አሁን ደግሞ በፕሪቶሪያ ስምምነት የፈረሰው መንግስት ካልተመለሰ በሚል ሌላ ዙር ቀውስ የሚያዋልድ አካሄድ እየተከተለ መሆኑን አመልክተዋል።